ታሪካችን የሚጀምረው በሩሲያ ሀገር አንያ የተባለች ወጣት እያስመለከተን ይጀምራል። አንያ የስፖርት አሰልጣኝ ከሆነው ጂያን ጋር ትኖራለች። የምትሰራው በኬክና በዳቦ መጋገሪያ ውስጥ ነው። ሁለቱም ከዚህ በፊት ሲተዋወቁ አንያ ቀጭን ነበረች፣ ነገር ግን አሁን ብዙ ኪሎ ጨምራለች። አንድ ቀንም ሰርግ ይጠራሉ። አንያ ከወራቶች በፊት የገዛቸው ልብሶች እየሆኗት አይደለም። ፍቅረኛው ጂያንም ኪሎ እንደጨመረች አውቆ ነበር፣ ነገር ግን ምንም ሊላት አልቻለም። አንያም የተወሰኑ ቀሚሶችን ከሞከረች በኋላ የሚሆናትን ታገኛለች። ከተዘጋጀች በኋላም ፍቅረኛዋ አንያ ሲመለከታት በአግራሞት ይመለከታታል። ከወራት በፊት የተዋወቃት ፍቅረኛው እንደዚህ በመወፈራ ነበረ። በዚህም ከሷ ጋር ዝግጅቱ ላይ መታደም አልፈለገም። አንያም ትረዳውና ትቀራለች። በኋላም ጂያን ብዙም እንደማይቆይ ነግሯት ይሄዳል። በኋላም አንያ ልብሷን ቀይራ ራሷን ስመዝን 76 ኪሎ እንደሆነች ታያለች። ኪሎ በመጨመሯም እየተናደደች ውሃ ትጠጣለች። በኋላም ስልኳን ከፍታ ሶሻል ሚዲያ ስትከታተል ፍቅረኛዋ ጂኒያ በዝግጅቱ ላይ የሚለቀው ፎቶ ትመለከታለች። ፎቶዎችን ስትመለከት ከጂኒያ ጋር ያሉ ሴቶች አቋማቸው የሚያምርና ቀጭን በመሆናቸው መጠራጠር ትጀምራለች። በድንገትም አንድ ቪዲዮ ትመለከታለች። እሱም አንድ ሴት ጂኒያ ስትሰማው ነበር። አንያ ስትመለከት በፍጥነት ቀሚሷን ለብሳ ወደ ሰርጉ በፍጥነት መሄድ ትጀምራለች። ጓደኛው ናታሻም መንገድ ላይ ታገኛትና ወደ ዝግጅቱ እንድትወስዳት ትጠይቃታለች። ጓደኛዋ ናታሻም ኪሎ እንደጨመረች አስተውላለች። በኋላም ወደ ፕሮግራሙ ስትደርስ ጂኒያ ከልጅቷ ጋር በጣም ተቀራርቦ እየደነሰ ነበረ። አንያም ቅናቷን መቋቋም ስላቃታት በመሃል ትገባባቸውና መደነስ ትጀምራለች። ጂኒያ በመምጣቷ ቢገረምም ዝምታውን መርጦ ይደንሳል። በኋላ ላይም ተቀምጠው ምግብ እየበሉ ሳለ አንያ ከልጅቷ ጋር ለምን ተቀራርቦ እንደሚደነስ ትጠይቀዋለች። ጂያንም በግሩፕ ሲጨፍሩ እንደነበረ እየተናገረ ወሬው ለመቀየር ይሞክራል። አንያ ግን ሲጨቀጨቀው መቋቋም አቅቶት አሁን እሷን እንደማይወዳት ይነግራታል። ምክንያቱም ከመብላት ውጪ የምትሰራው ስራ ስለሌለ ነበር፣ እንዲሁም ሸክም እንደሆነችበትም ጨምሮ ይነግራታል። አንያም በዚህ ንግግሩ እያነባች ማልቀስ ትጀምራለች። በመሃልም ሙሽሮች ይመጣሉ። አንያም ሰላም እንደሆኑ ለማሳየት ትሞክራለች። ነገር ግን ሙሽራው አንያ በቦርጯ ምክንያት እርጉዝ እንደሆነች ይጠይቃታል። በዚህም ስሜቷ ይጎዳል። በኋላም ጂኒያ ተሰናብቷት ትቷት ይሄዳል። በመቀጠልም አንያ በባስ ወደ እናቷ ቤት እየሄደች ነው። ስሜቷን በጣም ተሰብሮ ስለነበረ እያለቀሰች ነበር። በኋላም ወደ እናቷ ቤት ስትደርስ እናቷ ከአንድ ሰውዬ ጋር እያወራች ነበር። ሰውየውም አንያ ሲመለከታት ችግር እንዳለ በማሰብ ትቷቸው ይሄዳል። አንያም በመቀጠል ፍቅረኛዋ በውፍረቷ ምክንያት እንደተዋት ትነግራታለች። እናቷም እሷን ለማረጋጋት ወፍራም ሆና ሳይሆን አጥንቶቿ ወፍራም እንደሆኑ በመናገር የባሰኑ ስሜቷን ትጎዳለች። ምሽት ላይ ሶፋ ላይ ተኝታ የጂኒያን ፎቶዎች እየተመለከተች የራሷን ቀጭን እያለች የተነሳችው ፎቶ ትመለከታለች። ፎቶንም አተኩራ እየተመለከተች በዚህ ጥቂት ጊዜ እንደዚህ በመወፈሯ ታዝናለች። በነጋታው ጓደኛዋ ናታሻ ደውላላት እንድትመጣ ትነግራታለች። በኋላም አንያ በናታሻ በረንዳ ላይ ለመቆየት አልጋ ታመቻቻለች። ምክንያቱም ምሽት ላይ የቀድሞ ፍቅረኛዋ ጂያን እቋን ሁሉንም አውጥቶት ናታሻ ቤት አምጥቶት ነበር። ናታሻም ከባለቤቷ ዲመስ ጋር ቤት እስከሚያገኙት ድረስ መቆየት እንደምትችል ትነግራታለች። ናታሻ ልታረጋጋት ትሞክራለች። አንያ ግን ምንም መሻሻል እያሳየች አልነበረም። አሁንም ስለ ቀድሞ ፍቅረኛዋ እያወራች ማለቃቀስ ትጀምራለች። ዲመስም ይመጣና ቆንጆ እንደሆነች ሊነግራት ይሞክራል። ነገር ግን እሷ ምንም ተጽዕኖ አልፈጠረባትም። ምሽቱን በበረንዳው ላይ ታሳልፋለች። በነጋታውም ናታሻ ትሄድና እንደሷ አይነት ታሪክ ስላጋጠማት ጓደኛዋ ታጫውታታለች። የልጅቷ ፍቅረኛ በጽሑፍ መልእክት ብቻ በውፍረቷ ምክንያት እንደማትፈልግ ያሳወቃት፣ ልጅቷ ግን እንደ አንያ ቁጭ ብላ ከመለቃቀስ ይልቅ ጂም ቤት ገብታ በአንድ ወር ውስጥ ሸንቃጣ እንደሆነች እንዲሁም የቀድሞ ፍቅረኛዋ እንደቆጫው እየነገረች ታጫውታታለች። አንያ ጂም ቤት ለመግባት ምንም ብር እንደሌላት ስትናገር ናታሻ አንድ ሐሳብ ታመጣለች። የአንድ ሳምንት የነፃ ሙከራ በማድረግ በከተማ ውስጥ የሚገኙ ጂም ቤቶች እየሄዱ በነፃ እንድትሰራ ተመክራታለች። በንጋታው አንያ ቀልቧ ሰብስባ ወደ ጂም ቤት ትሄዳለች። ጂም ቤት ገብታም ጥሩ ነገር አላጋጠማትም። ከመሮጫው ማሽን ላይ እየወደቀች ስፖርቷን እንደምንም ትሰራለች። አንያም እዚህ ጋር ማይሆን ጥፋት ትሰራለች። ከጂም በኋላ ውፍረት የሚጨምር ምግብ ትበላለች። በምግብ ቤት የምትሰራው ጓደኛዋ ናታሻ ምግቧን ተቀብላ ትዳፋባታለች። ናታሻም እንደዚህ ስፖርት ሰርታ ተመልሳ እንደዚህ ችላ በመሆኗ በጣም ትናደድባታለች። እንድትሻሻልም ትመክራታለች። ምሽት ላይ አና ሰውነቷን ሎሽን ትቀባና በላስቲክ ሆዷን አሽጋ
ውፍረት የሚጨምሩ ምግቦችን ትበላለች። እንዲሁም ቀስ ብላ ፍሪጅ ውስጥ ያሉትን ምግቦች ለመብላት ትሞክራለች። ናታሻ ግን እየደረሰችባት ተቀማታለች። በነጋታው አኒያ ከዚህ በኋላ ውፍረት የሚጨምር ምግብ ላለመብላት ትወስናለች። ምንም እንኳን መጋገሪያ ቤት ውስጥ ብትሰራም ከባድ ቢሆንባትም እንደምንም ለመተው ትሞክራለች። በዳቦ መሸጫ ቤት ውስጥም ምግቡን እያየች ቢፈታተናትም ራሷን ትቆጣጠራለች። የሰራችውንም ኬክ እያየች ለመብላት ብትፈልግም ለመጨከን ትሞክራለች። መጨረሻ ላይ ግን ስላላስቻላት ኬኩን ግማሽ ድረስ ትበለዋለች። ምሽት ላይ አኒያ ችግር እንዳለባት ትገነዘባለች። ኢንተርኔት ላይም ተመሳሳይ ችግር ያለባቸው ሰዎች ፈልጋ ትቀላቀላቸዋል። ከቡድን ውስጥም ሴቶች መካከል ኮሊያ የተባለ አንድ ወንድ ይገኝበታል። አኒያ ራሷን አንጀሊያ ብላ ታስተዋውቃቸዋለች። የመጣችውም እንደነሱ እንደዚህ አይነት ችግር ኑሮባት ሳይሆን ለዚህ ነገር የምትጽፍ ጋዜጠኛ እንደሆነች ተናግራ ተዋሻቸዋለች። የቡድኑ አጋሮችም ችግር እንዳለባቸው ከመናገር ይልቅ ስለ ጥፋታቸው ምክንያት ሲደረድሩ ይታያል። በዚህም የተበሳጨው ኮሊያ እሱን ጨምሮ እንዲሁም እነሱም ወፍራም እንደሆኑና ችግር እንዳለባቸው ይናገራል። አዲሷ አባልም አኒያ ችግር እንዳለባት ከማመን ይልቅ እንደዋሸቻቸው ይገልጻል። በዚህ ጊዜ አኒያ ስልክ የምታናገር አስመስላ ትወጣለች። ኮሊያም ይከተላትና አቅራቢያቸው ከሚገኝ ምግብ ቤት ይጋብዛታል። ምግብ እምቢ ማለት ስለማያስችላት ትበላለች። ኮሊያም ኪሎ ለመቀነስ የእርስ በእርስ አጋር እንዲሆኑ ይጠይቃታል። በዚህም ቀን በቀን ስፖርት መስራት ይኖርባቸዋል። ምንም ነገር ከመብላታቸው በፊት እርስ በእርስ መነጋገር እንዳለባቸው እንዲሁም ያለባቸውን ችግር እርስ በእርስ እየተነጋገሩ እንዲፈቱ ተነጋግረው ይስማማሉ። በመቀጠልም ሁሌም ጠዋት በፓርክ ውስጥ መሮጥ ይጀምራሉ። በመጀመሪያ አኒያ ከሱ ጋር መታድ ቢያሳፍራትም ከጊዜ ሂደት ግን ጥሩ ሰው እንደሆነ ትረዳለች። እሱ በሰውነቱ አቋምም ምንም አያፍርም። አኒያም ይህን በጣም ያስደስታት ነበር። ከእያንዳንዱ ከሚበሉት ምግብ በፊትም ያወራሉ። አንድ አይነት ችግር ስለሚያጋጥማቸው እንደምን የሚቋቋማሉ። አኒያም ቀስ በቀስ ኪሎ መቀነስ ትጀምራለች። አኒያ አሁንም የምትሰራው ለቀድሞ ፍቅረኛዋ ስትል ነው። ይህም ነገር ኮሊያን እያስቀነው ይመጣል። በአንድ ወር ከግማሽ ውስጥ 10 ኪሎ ትቀንሳለች። በዚህም ጃንያን ለማግኘት ዝግጁ እንደሆነች ታስባለች። ወደ ዋና ቦታ ማምርታ በድንገት እንዳገኘችው ታስመስላለች። ጃንያም ሲመለከታት በለውጧ እየተመለከተ ይገረማል። ትንሽም ካወሩ በኋላ ውሃ ውስጥ ገብተው ውሃ መረጫጨት ይጀምራሉ። ሁሉም ነገር በጥሩ ሁኔታ እየሄደላቸው ነበር። ነገር ግን ከዚህ በፊት በሰርጉ ላይ ጁሊያን ስትስመው የነበረችው ልጅ አሁን የሱ ፍቅረኛ እንደሆነች ስታስተዋውቅ አኒያ በድጋሚ ልቧ ይሰበራል። ምሽት ላይ ነገሩን ለመርሳት እየጠጣች ታሳልፋለች። በንጋታው ራሷን ራቁቷን ሆና የኮላይ አልጋ ላይ ታገኘዋለች። ኮላይም ራቁቷን እንዳላያት ያረጋግጥላታል። ምሽት ላይ አኒያ ሰክራ ከአንድ ወንድ ጋር ልትሄድ ስትል ኮሊያ መጥቶ እንዳተረፋት ይነግራታል። በኋላም እናቷ ጋር ሄዳ ስለ ነገሩ ታጫውታታለች። እንደ እናቷ አነጋገርም አኒያ በልጅነቷ አባቷ ጥሏት ስለሄደ አእምሮዋ ተጎድቷል። በዚህ ምክንያት ሰው ጥሏት ሲሄድ ቶሎ መርሳት ይከብዳታል። በንጋታውም አኒያ አባቷን ለማግኘት ተወስናለች። ቦታውም ሩቅ ስለነበረ ኮሊያን እንደ ሹፌር ትወስደዋለች። በመንገድ ላይ ኮሊያ ስለወደዳት ሊቀርባት ይሞክራል። አኒያ ግን ፊት አትሰጠውም። በመጨረሻም አባቷ ሴርጌይን ያገኙታል። አባቷ ሴርጌይም ጫካ ውስጥ ከአንድ ሴት ጋር ነው የሚኖረው። አኒያም ለምን በሕይወቷ ውስጥ እንዳልኖረ ትጠይቀዋለች። አባቷም አንዴ ሊጠይቃት መጥቶ ሰርባ እንዳባረረችው ያስታውሳታል። ምሽት ላይ አኒያ ሻማ ጥላ በቤቱን ታናደዋለች። አባቷም ስለሷ ደህንነት ሳያስብ በሰራችው ስራ ይጨውባታል። ወዲያውም አናና ኮሊያ ወደ ቤት ይመለሳሉ። ደርሶም ከመለያየታቸው በፊት አፍንጫውን ትሰማዋለች። ኮሊያ በዚህ በጣም ተደስቶ ሌላ ዓለም ውስጥ ይገባል። ለሷ አበባ ለመግዛትም ሰዓቱን ጭምር ይሸጣል። በሌላ በኩል ጃንያ አኒያ ጋር መጥቶ ይቅርታ ይጠይቃታል። ብዙም ካወሩ በኋላ አብረው ይተኛሉ። በኋላም ኮላይ አበባውን ሊሰጣት ሲመጣ በመስኮት ይመለከታቸዋል። በጣምም ተናዶ ቦታውን ለቆ ይሄዳል። በንጋታም ጃንያ ከወራት በፊት በነበራት አቋም እንዲሁም አሁን በመሻሻሏ በጣም ያደንቃታል። አኒያም በዚህ በጣም ትናደዳለች። ምክንያቱም እርግጠኛ ያልሆነችበት ግንኙነት ውስጥ መግባት አልፈልግም። ምክንያቱ ደግሞ ኪሎዋ ሲጨምር ትቷት ሊሄድ ስለሚችል እናገረዋለች። ጭቅጭቁም የሰለቸው ጃንያ ትቷት ይሄዳል። ምሽት ላይ ጓደኛ ፈልጋ ወደ ኮሊያ ስታመራ ኮሊያም አንድ አፕል ይወረውርባትና ከዚህ በኋላ ምንም አይነት ስምምነት እንደሌላቸውና ኪሎም ስለቀነሰች እንድትሄድ ይነግራታል። በኋላም ወደ ናታሻ ቤት ስታመራ በር የሚከፍትላት ሰው ታጣለች። በአጥርም ተንጠልጥላ በበረንዳ በኩል ትገባለች። ናታሻም ከባሏ ጋር ተጃቃጭቃ ጥሏት ሄዶ አዝና ትገኛለች። በኋላም እነሱ እርስ በርስ እየተጽናኑ ጥሩ ስሜት ውስጥ ይገባሉ። በሚቀጥለው ቀን አባቷ ሰርጌ ይመጣና ስለ ጮህባት ይቅርታ ይጠይቃታል። ሕፃን እያለች እንደሚደንስላት አሁንም ይደንስላታል።
ሁለቱም ከተስማሙ በኋላ አንያ ኮሊያን ለማግኘት ትሄዳለች። ጣፋጭ ነገር ሲጠጣማ ተመልክታው ከአፉ ላይ ትደፋበታለች። የኪሎ መቀነስ አጋሩ እንደሆነች ታስታውሳው እሱ ኪሎ ስላልቀነሰ እናም ኪሎ እንዲቀንስ የእሷ ኃላፊነት እንደሆነ ተናግራ ስምምነታቸው እንዳላበቃ ትገልጽለታለች። በኋላም አንድ የሩጫ ውድድር ላይ ሮጦ ያሸንፋሉ። በኋላም ኮሊያ እንደምንም ደፍሮ አንያን ከንፈሯን ይስማታል። አንያም ለመጀመሪያ ጊዜ በአቋሟ ደስተኛ ስትሆን እየተመለከትን ፊልሙ ይጠናቀቃል። ቤተሰቦቼ ፊልሙን ያያችሁትን ይመስላል። በሌላ ፊልም እስከምንገናኝ ሰላም ሁኑልን። In my veins, I've been driving this train, years in this lane, there's no stopping this flame, 'cause I can't